ሶስት አይነት ባል የሚጠላ መንፈስ አለ። በደንብ አዳምጡ። አንደኛ የቤተሰብ ከእናት የመጣው ከአባት የመጣ ዛር ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን የምትጠላው። እናትየዋ ባሏን የምታንጓጥጥበት ክብሩን የምታዋርድበት ስለ ባሏ ገበና ጎረቤት ጋር ሄዳ ጓደኞቿ ጋር ሄዳ ዘመዶቿ ጋር ሄዳ የምታወራ ከሆነ በዛው ልክ እሷም እንደዛ ነው የምታደርገው። ምርር ብሎት እንዲወጣ ማለት ነው። ንጽህናዋን ባለመጠበቅ ባሏ እንዲጠላት በማድረግ ደግሞ የሚያረጋለ ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷም እንደዛ ትሆናለች። ለባሏ እንደዛ ነው የምትሆነው። ይሄ ነው የመጀመሪያው። ሁለተኛው ዛሩ ማለት ነው። ሁለተኛው ደግሞ ቡዳው ነው። የቡዳው መንፈስ ከተወለደች በኋላ አድጋ ድክ ድክ ስትል ሊሆን ይችላል። ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል። የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው። ስትገባ ትምህርት ቤትም ስትሄድ ምን ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል። ስታምር ምናምን ሊል ይችላል። ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም፣ ይሄም አይመጥነኝም፣ ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል። የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል። ሁለት በሉ። ሶስተኛ ደግሞ መስተፋቅር ነው። መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው አላቀም ዞር በል ከዚህ ካለችው ወይም ደግሞ ባትለውም ልትለኝ ትችላለች ብሎ አስቦ በዚህ ልክ በጣም የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ እሺ ብላ ራሷ መጣ ደረቱ ላይ እንድትለጠፍ መስተፋቅር ሊያደርግ ይችላል። ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደርጎባት ባሏ አጠገቧ ባይኖር ወይም መስተፋቅር ያደረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያደረገባት ለትዳርም ሊሆን ይችላል። ብቻ በወቅቱ እቺ ልጅ ወዷታል፣ ስለዚህ የኔ እንድትሆን እፈልጋለሁ ብሎ መስተፋቅር ያደርጋል። ብዙ ጊዜ መስተፋቅር ቢደረገው የሚያደርጉት ወንዶች ለትዳር የሚፈልጓትን ወንድ ሴት ነው። ለትዳር ካልፈለጋት መስተፋቅር አያደርግም። ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያደርግም። ለምን? መስተፋቅር ካረገባት በኋላ ከሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እቺኛዋ ከሱ ካጠገቧ አትለይበትም፣ ይቸገራል። ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና ሶስተኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከሷ ጋር የሚያድረው የሚገናኛት። ይሄ ባለቤቷ እንድጠላ የሚያደርጋትም ይሄው መንፈስ ነው ማለት ነው እና